ኢትዮጵያ የተለያዩ የግብርና ምርቶችን ማምረት የሚያስችል ለም አፈር፣ ምቹ የአየር ንብረትና በርካታ ወንዞችና ሐይቆችን በተፈጥሮ ተችራለች። ይህም ለሰብል ልማት፣ ለእንስሳት እርባታ እንዲሁም የግብርና ምርቶችን ለማምረት ከፍተኛ አቅም ፈጥሮላታል። ይሁን እንጂ የተፈጥሮ ሀብትን ከዘመናዊነት ጋር አጣምሮ በዓመት ሁለትና ከዚያ በላይ ከማምረት ይልቅ በዝናብ ጥገኝነት ላይ የተመሰረተ ልማዳዊ የአመራረት ዘዴን ስትከተል ቆይታለች። ዝናብን ብቻ ተስፋ አድርጎ መጠበቅ ዘመኑን አይዋጅም። ጸጋዎቻችን ከዚህም በላይ ማምረት ያስችሉናል። ያለንን የተፈጥሮ ጸጋ በአግባቡ መጠቀም መጀመራችን ምርታማነታችንን በማሳደግ ሁለገብ አምራቾች ለመሆን ጉዟችንን አሳምሮታል። የጀመርነው ጅማሮ በጣም ተስፋ ሰጪ ነው። በጣም ጥሩ ስራ ነው። ከዚህ በላይ ግን መትጋት መጣር አለብን። የምናስበውን ብልጽግና የምናስበውን መለወጥ ለማምጣት ጅማሮአችን መልካም ቢሆንም መፍጠን ደግሞ አለብን። መፍጠን አለብን፣ መፍጠር አለብን፣ ማያያዝ አለብን። ያኔ የተሟላ የልማት ገጽታ ያላብሰናል። በምግብ ራስን መቻል ዋነኛ አጀንዳችን ነው። በምግብ ራስን ለመቻል መሬት ያስፈልጋል አለን፣ ውሃ ያስፈልጋል አለን፣ ሰው ያስፈልጋል አለን። ምርጥ ዘርና ፈርቲላይዘር ላይ እየሰራን ያለነው እነዚህን ካሟላን ለኛ ብቻ ሳይሆን ለሌሎች የሚተርፍ ነገር ማድረግ ይቻላል ማለት ነው። አርሶ አደሮች ከሰማይ የሚወርደውን ዝናብ ብቻ መጠበቅ አቁመው የከርሰ ምድር ውሃና ወንዞቻችንን በጥበብ መጠቀም በመቻላቸው ተጠቃሚ መሆን ችለዋል። ይህም ስንዴን በበጋ በማምረት በአንድ ወቅት ከ2 ጊዜ በላይ ምርት መሰብሰብ አስችሏል። ላለፉት ጥቂት ዓመታት በ2-3 ሲዝን የማረስን ልምምድ አስፋፍተናል። በተለይ በጋ የማረስ ባህል እየሰፋ መጥቷል። በጋ ላይ ምንም ብናመርት እሱ ገቢ ከተደረገ በኋላ በልግ መታለፍ የለበትም። በልግን ደግሞ ካረስንና ከሃርቨስት ካደረገን በኋላ ክረምትም እንዲሁ ሊሰራ ይገባዋል። የበጋ መስኖ ስንዴ ልማት በመላ ሀገሪቱ እየተስፋፋ መቀጠሉ እንደ ሀገር የምርት ክምችታችንን አልቆታል። ከስንዴ ልማት ባለፈ በበጋ መስኖ ብዝሃ የሰብል ምርቶች እየተጠናከሩ ሲሆን በተለይም በድርቅና በተረጂነት የሚታወቀው የቦረና አካባቢ ከቅርብ ጊዜ ወዲህ ወደ ትርፍ አምራችነት ተሸጋግሯል። ከበቆሎ ውጪ ብዙ የሚሰሩ ስራዎች አሉ። ስንዴ ይዘራል። ስንዴ በጥሩ ሁኔታ ስንዴ እንዘራለን። ቦሎቄ የሚባል ምርት አለ፣ ያንንም እንሰራለን። ጤፍ አለ። የተለያዩ የእህል ዘርፎች በጥሩ ሁኔታ ይመረታል። መሬቱን በጥሩ ሁኔታ ያመርታል። እንደ በቆሎ ድሮ በአንድ ሄክታር 10-20 በላይ አይገኝም። እንደፈለክ ለፍተህ ብትሰራ አይገኝም። አሁን አንደኛ አየሩ የተላመደ ዘር መንግስት ማቅረቡ ከሄክታር እስከ 55-50 ኩንታል ይገኛል። ያ ማለት በ3 ወር በ4 ወር የምታገኘው ምርት ከሄክታር ይሄ ሲሆን በጣም ትልቅ ለውጥ አለው ለኛ። የስንዴ ክላስተር ይሄ ጥሩ ውጤት ያየንበት ነው። ተስፋ የሚሰጥ ህዝባችን ከተመራ ከታገዘ ውጤት እንደሚያመጣ ቦረና ስንዴ የሚጫንለት በቦቴ ውሃ የምንተራመስበት ሳይሆን ከመራን በአግባቡ ተፈጥሮን በአግባቡ ከተፈጥሮ ጋር የሚሄድ ስራ ከሰራን ሌላውንም አካባቢ ኢትዮጵያን፣ ኦሮሚያን መቀየር የሚችል ፖቴንሻል እንዳለ በተግባር አይተናል። ከዚህም ባለፈ በምርታማነት የማይታወቁት የሶማሌና የአፋር ክልሎችም በበጋ ስንዴና የተለያዩ ሰብሎችን በማልማት ምርታማነታቸውን በማሳደግ ከራሳቸው አልፎ ለሌሎችም መትረፍ ችለዋል። ለሁሉም አመቺ የሆነ ማንኛውንም የአዝርት አይነት ማንኛውንም ቫራይቲ መቀበል የሚችል መሬት ነው ያለው አፋር ክልል ውስጥና ሁሉንም መቀበል ይችላል መስራት። እዚህ ጋር ላይ ያለው ቻሌንጅ ከበረሃው ውጪ ሌላው መሬቱ ማንኛውንም ነገር መቀበል ይችላል። እዚህ የምናመርተው ሽንኩርት፣ ስንዴ፣ ሰሊጥና በቆሎ ነው። አሁን እቅዳችን ላይ ያለው በእነዚህ ላይ ሙከራ አድርገናል። አፈሩ ለሰሊጥ ምቹ መሆኑን አረጋግጠናል። ያው በዚች በመተዋት እንትን ላይ እየሞከር ነው። ሲቀጥል ሽንኩርት ብዙ ሄክታር ሽንኩርቶች አልመተናል። አፈር መሬት አለ፣ ከብት አለ፣ ጉልበት የሚሰራው እኛ ነው። ይህንን መሬት ማሽላ ካደረገ ይህንን መሬት ሰሊጥ ሁሉ መስራት እኛ ጉልበታችን እና ነው የሚሰራው። ሶማሌ ክልል ከለውጡ በኋላ በከፍተኛ ደረጃ ግብርና ላይ ትኩረት ተደርጓል። አጠቃላይ ክልሉ እስከ 10 ሚሊዮን ሄክታር ሊታረስ የሚችላለው ከዚህ ውስጥ በለውጡ ማግስት 2010 አካባቢ ሲታረስ የነበረው
ከ350 ሺህ የማይበልጥ መሬት ነበር፣ ሄክታር የማይበልጥ መሬት ነበር። አሁን እስከ 870 ሺህ ሄክታር ነው በዚህ 6 ዓመት ውስጥ መድረስ የተቻለው። በቂ አይደለም። ቢያንስ እስከ 2 ሚሊዮን 3 ሚሊዮን ድረስ መድረስ አለብን ብለን ነው የምናስበው። ግብርናን በሚመለከት ሶማሌ ክልል ሊታረስ የሚችል ሰፋፊ የእርሻ ፖቴንሻል ካላቸው ክልሎች አንደኛው ነው። ሶማሌ ክልል መሬት ብቻ አይደለም ያለው። ውሃን ስንመለከት 4 በጣም ትላልቅ ወንዞች አሉ እና ከእርሻ አንጻር ተስፋ ሰጪ ጅምር ነው ያለው። ክትትል ይፈልጋል፣ ድጋፍ ይፈልጋል። ይሄንን ካደረግን ሶማሌ ክልል ራሱን መግቦ አካባቢውን የሚመግብ እንደሚሆን ተስፋ ይደረጋል። አፋር ክልል ከግብርና አንጻር የእንስሳት መኖና የስንዴ እርሻ አለ። ከፕሮሰሲንግ አንጻር የዳቦ ፋብሪካው፣ የዱቄት ፋብሪካውና የጨው ፋብሪካው አለ። በበጋ በዚህ ጊዜ አፋር ላይ በዚህ ሙቀት ስንዴ ማምረት እንግዲህ የሚታሰብ ታሪክ አልነበረም። ከዚህ ቀደም መኖም ቢሆን አምርተን አናቅም። መኖ አዲስ ታሪክ ነው። ስንዴ አዲስ ታሪክ ነው። መንግስት ለግብርናው ዘርፍ በሰጠው ልዩ ትኩረት ግብርናውን ከእጅ ወደ አፍ ከሆነ አሰራር በማውጣት ወደ ንግድና አግሮ ኢንዱስትሪ ሽግግር ለማስገባት ምቹ ሁኔታዎች ተፈጥረዋል። የፖሊሲ ማሻሻያዎችና የቴክኖሎጂ ድጋፍ ተዳምረው ኢትዮጵያ በሰብል ምርት ራሷ እንድትችልና የኢኮኖሚ እድገቷን እንድታሳልጥ ትልቅ መሰረት ጥሏል። በመሰረታዊነት ግብርናችንን ከበሬ ትከሻ እና ከሰው ጉልበት አላቀው ወደ መካናይዜሽን ሊያሸጋግሩ የሚችሉ ሰፊ እድሎች ተፈጥረዋል። የነበሩን የማሽነሪዎች ብዛት በጣም ዝቅተኛ ነው የነበሩት። ምክንያቱም ደግሞ በማሽነሪ መጠቀምን የሚያበረታታ የፖሊሲ ማዕቀፍ አልነበረም። ከቀረጥ ነጻ የማስገባት ለአርሶ አደሮች ብድር የማቅረብ በዛው ሂደት ውስጥ ያለ ደግሞ የሰው ኃይል ስልጠናና ልማቱ ትኩረት ያገኘ አልነበረም። የዛሬ 9 ዓመት የነበረን የትራክተር ብዛት በጣም አነስተኛ ነው የነበረው። አሁን ግን በምንመለከትበት ጊዜ ወደ 27000 ትራክተሮች፣ ከ8000 በላይ ኮምባይነሮች እንዲሁም ደግሞ ከ280,000 በላይ በሞተር የሚሰሩ ፓምፖች ላይ ደርሰናል። ይሄ ማለት ግብርናችን ከዘልማዳዊ አሰራር እየተላቀቀ ወደ መካናይዜሽን እየተሸጋገረ መሆኑን ያሳያል። ከቅርብ ጊዜ ወዲህ በዘመናዊ የመስኖ ልማቶች ወንዞችን መጥለፍ፣ የከርሰ ምድር ውሃን ማውጣት እና መሬትን በዓመት 2 እና 3 ጊዜ ደጋግሞ በማረስ ማምረት ተችሏል። አሁን ማሳዎቻችን የሚጠይቁት የቴክኖሎጂ እገዛ ነው። ከባህላዊ በሬና ሞፈር ወደ ትራክተርና ዘመናዊ ግብርና ማሽኖች መሻገር፣ ዝናብ ብቻ ከመጠበቅ ወደ የመስኖና የውሃ አያያዝ ቴክኖሎጂ መዞር፣ እንዲሁም ምርጥ ዘርና ሳይንሳዊ ግብዓቶችን አጠቃቀም ማሳደግ ጥራትና ብዛት ያለው ምርት ለማምረት አስፈላጊነቱ አያጠያይቅም። ግብርናውን ከዝናብ ጥገኝነት ወደ መስኖ ለማሸጋገር የተደረገ እንቅስቃሴ ነው። ባለፉት 9 ዓመታት በርካታ የመስኖ አውታሮች ሲለሙ ነው የነበረው። በዚህም ሂደት የመስኖ ሽፋናችን ከዓመት ወደ ዓመት እየጨመረ መጥቷል። አርሶ አደር በተለያዩ የቴክኖሎጂ ዘዴዎች በመጠቀም ውሃን በማቀብ የውሃ ቴክኖሎጂዎችን በመጠቀም ፓምፕ በመጠቀም በዓመት አንዴ ከማምረት ባለፈ 2 እና 3 ጊዜ ለማምረት እየተደረገ ያለው እንቅስቃሴ አጠቃላይ ግብርናችን የዝናብ ጥገኛ ከመሆን አልፎ የአየር ንብረትን የሚቋቋም ክረምት ከበጋ የሚሰራና የምግብ ዋስትና የምግብ ሉዓላዊነትን ከማረጋገጥ አኳያ ወደ ተጨባጭ ለውጥ እየተሸጋገረ ያለበት፣ በዚህ ሂደት ሰፊ የስራ ዕድል እየፈጠረ የአርሶ አደሩን ገቢ እያሳደገ የሀገራዊ የምርት መጠኑም ከጊዜ ወደ ጊዜ እድገት እያሳየ መምጣቱን ያሳያል። ኢትዮጵያ በስንዴ ምርት ያስመዘገበቻቸው እመርታ የሀገሪቱን የምግብ ዋስትና ከማረጋገጥ ባለፈ የአፍሪካን ኢኮኖሚ ትንሣኤ የሚያበስር ትልቅ ተሞክሮ ተደርጎ እየተወሰደ ይገኛል። ይህም ሀገሪቱ በስንዴ ምርት ራሷን እንድትችልና ወደ ውጭ የመላክ አቅሟን በማጎልበት የምግብ ሉዓላዊነትን ለማረጋገጥ ለምታደርገው ጥረት ትልቅ አቅም ሆኗል። ኢትዮጵያ በስንዴ ልማት ያሳየችው አስደናቂ ምርታ ዛሬ በአገር ውስጥ ብቻ የሚነገር የቤት ውስጥ ሚስጥር ሆኖ አልቀረም። ይልቁንም የዓለም አቀፍ ተቋማትና የታላላቅ መገናኛ ብዙሃን አይን ወደ አፍሪካ ቀንድ እንዲያማትሩ አድርጓል። ለዘመናት የምግብ እርዳታ ፈላጊ ተብላ በምዕራባውያን መዝገብ ላይ ተሰፍራ የነበረችው ሀገር ዛሬ በራስ አቅምና በቴክኖሎጂ አጋዥነት ስንዴ ለመላክ መብቃቷ ዓለምን ያስደመመ እውነታ ሆኗል። ለአፍሪካ ሀገራት ለታዳጊ የዓለም ሀገራትም ምሳሌ ሊሆን የሚችል ኢትዮጵያ ትታወቅበት ከነበረው
በዝቅተኛ ምርታማነት በረሃብና በተረጂነት ስሟ ሲጠቀስ የነበረች ሀገር አሁን በራሷ ጥረት በትክክለኛ ፖሊሲ በመደመር መንግስት እሳቤ ያንን ታሪክ ሽራ አዲስ የታሪክ ምዕራፍ በዚህ መስክ ማስመዝገብ መጀመሪያውን የሚያሳይ ነው። በዚህ ሂደትም በርከት ያሉ ሀገሮች የኢትዮጵያን የግብርና አፈጻጸም እንደ ተሞክሮ በማየት ተሞክሮዋን ለመቅሰም እውቀት፣ ልምድ ለመውሰድ የሚመጡበት ሁኔታ እየሰፋ መምጣቱን ያሳያል ማለት ነው። የስንዴ ልማቱ የሀገሪቱን የምግብ ሉዓላዊነት ለማረጋገጥ ትልቅ መሰረት የጣለና በቴክኖሎጂ የታገዘ የግብርና ሽግግር ምሳሌ ነው። በመሆኑም በስንዴ ልማት የታየው ስኬት በሌሎች የግብርና ዘርፎችም ለማስፋት በር ከፍቷል። ይህንን ወርቃማ ስኬት ወደ ሌሎች የግብርና ምርቶች እንዲሸጋገር ትኩረት አድርጎ መስራት የሁሉም ኃላፊነት ነው።